السلام عليكم ورحمة الله وبركاته هاتهتون انت لن امنتو ይላሉ ሌባ እናት ልጇን አታምንም ተልኮ አላችሁ ይላሉ መተው ተልኮ አላችሁ ከማን እንደምንላክ አናቀም ተልኮ አለን صح ታውቃላችሁ ከማን እንደሆነ ሸሪዓ ሲገፋ ሸሪዓ ሲረገጥ ሸሪዓ እንድንከላከል ተልኮ አለን ምክንያቱም አላህ Subhanahu ነብያችን ሰለላሁ ዐለይሂ ወሰለም من رأى منكم منكرا فليغيره بيده ተልከናል ታዘናል ሙንከርን ያየሰው ከናንተ ያውግዝ ብለዋል ያስወግድ በእጁ ያልቻለ በምላሱ ያልቻለ በልቡ ጦቶ ከዛ ቦታ ይወገድ ብለዋል ስለዚህ ያንን ተልኮ ነው አማ ሌላን ተልኮ ከሆነ እንዳልኳችሁ ሌባ እናት ልጇን አታምንም የሚባለው ነገር ማለት ነው እና ሴት እህቶቻችንን በሚዲያ ላይ ጋብዛችሁ ታዋቂነትን ገናናነት እንዲያገኙ ዳዒ የሚል ሙግቻ ንጽጽር የሚባል ነገር ላይ 6 ወር ያሰለጠናችሁን ከዛም በላይ አሰልጥኑ አትልቀቁ ትክክል አይደለም ሸሪዓ አይፈቅድም አላህ ወቀርና ፊ ቡዩቲኩን መረጃ ይላል ወቀርና ፊ ቡዩቲኩን እቤትሽ ጽኒ ስትባይ በአካልም በድምጽሽ ነው ርጌ ተባልሽው አይ ድምጽ አይካተትም ኢብኑ አብዱል በር ኢጅማዕ ይጠቅሳል ከዛ በፊት ግን ነብያችን ሰለላሁ ዐለይሂ ወሰለም አተስፊቁ ለልኒሳ ወተስቢሑ ለልሪጃል ይላሉ አዛን አታደርግም ኢብኑ አብዱል በር ኢጅማዕ ይጠቅሳል ሴት ልጅ ሐጅ ላይ ድምጿን ከፍ አድርጋ ተልቢያ አታደርግም ራሷን በመታሰማ ልክ ብቻ ነው ይላል ኢጅማዕ ይጠቅሳል ለምን እዛ ቦታ ላይ ተጠቀሰው ወንድን ፊትና እንዳትሆንበት በድምጿ ይባላል ታዲያ እዚህ ጋር ወንድም እህቶቼ ወላሂ እኔ ከምናገረው የበለጠ እነዚህ ተልኳላችሁ እያሉ የሚናገሩ ወይም ደግሞ ንጽጽርን ለማስመታት ነው የሚሉ ወንድሞች ወላሂ ከኔ የበለጠ ያውቃሉ እነዚህ የሚለቋቸው እህቶች ፈረድና እንበል እንኳን ቢል ድምጻቸውን አሳምረው እንደሚናገሩ ጠንቅቀው ያውቃሉ ከኔ በበለጠ እነሱ ያውቃሉ hatta አራዳ ቋንቋ እንግሊዘኛው ላይ የጣሉበት ምናምን እየተናገሩ በደንብ አድርገው ያውቃሉ ነገር ግን አውቆ የተኛ ሰው ብትጠራው ይሰማል ወላኪን መልእክቴ እዚህ ጋር በስሙኒና በ50 ሳንቲም ወይም በተለያየ በሚጣላችሁ ቁራጭ ሳንቲም ወይም ዩቲዩብ ነጋዴ ሆናችሁ ወይም ደግሞ ወይም ላኸሪ ያ ሸውዷችሁ ኮኔን የምታደርጉት ሐቅን ያወቃችሁ አላህ ፊት ዋጋ ያስከፍላችኋል ነገር ግን ደግሞ ኸይር እየሰራችሁ መስሏችሁ ከሆነ ወደ ዑለማዎች ተመለሱ ዑለማ አህለ ሱነቲ ወልጀማዓ ተመለሱና የዑለማዎችን ፈትዋ ጠይቁና አናውቅም ብላችኋል አይደል ማታውቁ ከሆነ ጠይቁና አረጋግጣችሁ አጥንታችሁ ተናገሩ አላህ ምን ይላል ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም እውቀት በሌለህ ነገር ላይ አትቁም ይላል አላህ Subhanahu Wa Ta'ala العلم قبل القول والعمل فاعلم انه لا اله الا الله ታዲያ በዚህ ጉዳይ ላይ ጫን ያለ ለመናገር ከተፈለገ ሌላ እምነት ተከታይን ወደ እስልምና መጣራት ፈርደል ኪፋያ ነው ፈርደል ኪፋያ ብሏል ምናምን የሚል ቀውሎችን የሰማው ሰው ነበረ ማለት አው ፈርደል ኪፋያ ነው ፈርደል ኪፋያ ማለት ከፊሉ ሰው ካደረገ ከከፊሉ የሚወርድለት ግዴታ ማለት ነው እነዛም ደግሞ የሚያደርጉት ዳዕዋው ማን ነው ከተባለ እንደው يعني كل من حب ودب አይደለም አላፊ አግዳሚው የሰማ ሁሉ መልስ ይስጥ አይደለም አበደን አላህ እኮ በቁርአን ላይ اذا جاءهم الامر من الامن او الخوف اذاعوا به لكم ولو ردوه الى الرسول والى اولي الامر منهم ያለው እዚህ ጋር የሆነ ደስታው የሆነ ችግር ሲመጣባቸው ያራግቡታል ነው ያለው ልክ ማንንም ሰው ሄዶ ገብቶ መልስ የሚጠብቅ ጉዳይ አይደለም እኮ ስለ ራሱ ዲን ጠንቅቆ ያወቀ ስለ ቁርአን እንኳን ማንበብ የማይችሉ ናቸው ዛሬ እስልምናን ወክለው ሌላ እምነት ተከታይ ጋር እንሟገታለን የሚሉት ቁርአን እንኳን ሁሉን እያልኩ አይደለም ጎበዞች አሉ ጠንካራዎች አሉ ስለ ዲን ያወቁ አሉ ታሚም እያደረኩ አይደለም ኢንማ እያልኩ ያለሁት ሚዲያውን ባሁን ሰዓት በሰፊ የሚጓዝበት ነው ያልኩት ቁርአን አንቀጽ ቢጠየቁ በእንግሊዘኛ ነው የሚያነቡት ቁርአኑን ማንበብ አይችሉበትም ሐዲስን ቢጠየቁ ሐዲሱን በእንግሊዘኛ በሆነ ቋንቋ ተፈስረው ነው የሚያመጡት ከዛም በኋላ ተልኮ ወይም የተለያየ ቃላቶችን ይላሉ አላህን ማትፈሩ ከሆነ እንደፈለጋችሁ لأن النبي صلى الله عليه وسلم قال إن مما أدرك الناس من كلام النبوة الأولى إذا لم تستحي فاصنع ما شئت